በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ትዕግስትና ጽናት። የተወደድክ ሩፊኖስ ሆይ ስለ ደጓ ኮከብ የላክልኝን ጽሑፍ አንብቤ ራሴን በእጅጉ ታዘብኩት። እንደ እርሷ ታጋሽና ቅን ሰዎች ዛሬም ዓለማችን ያስፈልጓታል። እኔ ደግሞ በዚያ ሰሞን ምድረ ሮማን በእንባ ያራጨችውን ታሪክ ከስር መሠረቱ ተከታትዬ ጽፌልሃለሁ። እንዲህ ስል ሮማ ድብልቅልቆ ወጥቷል። ኔሮን ከቤተ መንግሥቱ ማማ ላይ ቆሞ እየሳቀ ከተማዋን በእሳት አቃጠላት። ያችን የምትመስል ውብ ከተማ በአመድ ኮረብታዎች፣ በቃጠሎ ትራፊዎች ተሞላች። የሮማ ሕዝብ የደም እንባ አነባ፣ በዐይኑ ሳይሆን በልቡ። ኔሮን ደግሞ ከተማዋን ያቃጠሏት ክርስቲያኖች ናቸው ብሎ መወንጀሉን ጀምሯል አሉ። የከተማዋ ሀብታሞችና መኳንንት ፊታቸውን ያደረ ጉበት አስመስለው ሰይፋቸውን ከሰገባቸው መዘው ዐይኖቻቸውን እያጉረጠረጡ ጀሌዎቻቸውን አስከትለው በፍርስራሿ ከተማ ጎዳናዎች መራወጥ ከጀመሩ ሰነበቱ። ክርስቲያኖችን ፍለጋ። አብዛኛዎቹ የሚፈልጉት አንዲት ሴትና ልጇን ነው። ይህች ሴት በዚህ ሰሞን ስሟ በከተማዋ ሕዝብ ዘንድ ገኖ ይወራል። የ5 ዓመት ዕድሜ ስላለውና ዳግማዊ ጳውሎስ እያለ ሕዝቡን ስለሚመራው ልጇ ደግሞ በየቦታው ወሬው ተበትኗል። ይህች ሴት ፌበን ትባላለች። የሮማ ክርስቲያኖች የኔሮን ሥቃይ ባንገፈገፋቸው፣ ከአንበሳ ጋር ትግል ባንገሸገሻቸው፣ አንዳንዶች እንዲያውም ጁፒተር ለተባለው የሮማ ጣዖት ንጉሥ መስገድና ማጠን በጀመሩበት ወቅት በነፍስ የደረሰች ቅድስት ሴት ናት። ሳስበው እውን ይመስለኛል። የቆሮንቶስ ከተማ ተነስታ ልጇን በጀርባዋ መልእክቷን በጉያዋ አዝላ የሮማን ሰው በላ ጋንድያ ወታደሮች አልፋ ረሃብና ጥሙ ብርዱና ቁሩ ሳይበግራት ሮማ የገባች ጀግና ሴት ናት። መቼም ሩፊኖስ እንደ ክርስቲያን ኃያል የለም፣ እንደ ኃይልና ጉልበቱ አይታይም እንጂ። የፌበን ሮማ መግባት ተስፋ የቆረጡትን፣ በጥርጣሬ የነበሩትን፣ መከራ የጸናባቸውንና እግዚአብሔር የራቃቸው የመሰላቸውን ሁሉ ዳግም ልደት ነበር የሰጣቸው። እንዲህ አይነት ክርስቲያኖች እኮ ቢኖሩን እኛን እግዚአብሔር ባልተለየን ነበር። በተለይ የከተማዋን ክርስቲያኖች እጅግ ያስደነቃቸው ነገር ቢኖር እነርሱ ዳግማዊ ጳውሎስ ብለው የሰየሙት ልጇ ነበር። ፌበን በክንክራኦስ ሳለች ነበር ክርስትናን የተቀበለችው። ባለቤቷ ግን የታወቀ ግሪካዊ ሀብታም ስለነበር ክርስትናው ሊዋጥለት አልቻለም። በተለይ ለጣዖቱ ለአርጤምስ የነበረው ፍቅር፣ በቤተ መቅደሷ የጦፈ የዝሙት ንግድ ያገኘ የነበረው ገቢ መቋረጡን ሲሰማው ክርስትና የሚባለው ነገር በደጅም አይድረስ አለ። ፌበን በብዙ ወንድሞቿ ብታስመክረውም እሺ ሊል አልቻለም። ታዲያ በመጨረሻ ጨርቄን ማቄን ሳትል የምትወደው አንድ ልጇን ብቻ አዝላ ከቤት ወጣች። ከዚያን ቀን ጀምራ የጳውሎስ ቀኝ እጅ ሆነች። ወደ አውሮፓና እስያ ሲመላለስ ማረፊያው እርሷ ነበረች። መንገደኛ ክርስቲያኖች፣ የሐዋርያት መልእክተኞችና የተሰደዱ ቅዱሳን ሁሉ ከፌበን ቤት አይጠፉም ነበር። ልጇ ታዲያ ከጳውሎስ መለየት አይወድም። እግዚአብሔር ኤርምያስን ከማኅፀን ቀደስኩ እንዳለው በዚያ የጨቅላነት ዕድሜው ከሽማግሌዎችና ከጎልማሶች ጋር ቁጭ ብሎ ወንጌልን ሲማር ሲጠይቅና መልስ ሲሰጥ ሲዘምርና የተማረውን መልሶ ሲያስተምር ብትመለከተው ለጉድ ነው። ሐዋርያው ጳውሎስ እጅግ በጣም ስለሚወደው በመጣ ቁጥር ለብቻው በሚገባ ቋንቋ ያስተምረዋል። በተለይ ስለ ተጓዘባቸው ከተሞች፣ ስለ ሐዋርያቱ አገልግሎት፣ ስለ ክርስቲያኖች የመከራ ኑሮና የሰማዕትነት ቆራጥነት ሲነግረው በአድናቆት ያዳምጠዋል።
ከዛ በኋላ ከነዛ ትንንሽ አይኖቹ እንባ ኩልል ብሎ ይወርዳሉ። በመጨረሻም እኔም ለክርስቶስ ሰማዕት መሆን እፈልጋለሁ ብሎ ጳውሎስን ይመለከተዋል። ጳውሎስም ከጭኑ ላይ አስቀምጦ ከጉያው ሸጉጦ ራሱን እየደባበሰ አይዞህ፣ በርታ፣ በደንብ ተማር፣ ወደፊት እንደኔ ትሆናለህ ይለዋል። በዚህ ጊዜ ከደስታው ብዛት የጳውሎስን ጉንጮች አገላብጦ ይስማቸዋል። ወደ ፌበን ቤት የሚመጡ ሁሉ ዳግማዊን ሳያጫውቱና ሳያስተምሩ አይሄዱ። እንደ አዋቂ ቁጭ ብሎ በደንብ ያዳምጣቸዋል። እንዲያውም አንዳንድ ጊዜ ጳውሎስ እንዲህ ብሎኛል እያለ ይነግራቸዋል። ብዙ ክርስቲያኖች ጳውሎስን ለማግኘት ወደ ፌበን ቤት ሂዱ ይላሉ። ታዲያ ዛሬ ፌበን የጳውሎስን መልእክት ተቀብላ ወደ ሮማ ስታመራ አልለይም ስላላት አዝላው ነበር የተጓዘችው። ሮማ ከተማ ደርሳ በአቂላ ቤት ለተሰበሰቡት ክርስቲያኖች የጳውሎስን መልእክት ስትሰጣቸው እግዚአብሔር ከሰማይ እየወረደን ይመሰላቸው። አንብበው እንደጨረሱ ሁሉም በእንባ ተዋጡ፣ ራሳቸውን ወቀሱ። ብዙዎችም የፌበንን መምጣት ሲሰሙ እጥፍ ድርብ እየሆኑ ተሰበሰቡ። የክርስቲያኖችን ብዛት ዕለት በዕለት እየጨመረ መጣ። ዳግማዊ በአቂላ ቤት ለሚሰበሰቡት ክርስቲያኖች ሁሉ ጳውሎስ የነገረውን መልሶ ይነግራቸዋል። ጉዞውን የደረሰበትን አነጋገሩን ሳይቀር አሳምሮ ያውጋላቸዋል። እነርሱም ጳውሎስን ባየነው ስንል ጌታ በዚህ ሕፃን አድሮ አሳየን እያሉ ይገረማሉ። ሮማውያን የዚህን ሕፃን ተአምር የሆነ ወሬ ሲሰሙ ቃሉን ለመስማት በየዕለቱ ይሰበሰቡ ነበር። ታዲያ የዚህ ነገር ዜማ ለሮማ መኳንንት ጆሮ ደረሰ። ኔሮን ተቃጥሎና አሮ ወደ ቤተ መንግሥቱ እልፍኝ ገባና የሮማን መኳንንት ደውል ደውሎ ሰበሰበ። በሀብታቸው መቃጠል በጣዖታቸው መርከስ የተበሳጩት የሮማ መኳንንት በፌበንና በልጇ ላይ ሞት ፈርደውባቸው ተበተኑ። ምድረ ወታደር በየስርቻው እየገባ ፌበንና ልጇን ማደን ጀመረ። ክርስቲያንና ሚስማር አንድ ነው፣ ዱላ በበዛበት ቁጥር ይጠብቃልና። የሮማ ክርስቲያኖችም ከዚህ መከራ ለማምለጥ ከከተማዋ ወጣ ብለው ዋሻ እየሰሩ ከምድር በታች ኑሮ ጀመሩ። ዓለም ስትጠላቸው ከዓለም ርቀው ተሰበሰቡ። በዚያ የምድር ውስጥ ቤታቸው አብረው መጸለይ፣ አብረው መመገብ፣ መኖርን ቀጠሉ። ይህን የሰሙ የምድረ ሮማ ክርስቲያኖች ሁሉ ከኔሮን ሰይፍ ለማምለጥ እየተሽለኩለኩ ወደዚህ የምድር እስር ቤት መምጣት ጀምረዋል። ሮማ በክርስቲያኖች ደም ታጠበች። በየጎዳናውና በየስርቻው የክርስቲያኖች አስክሬን ወድቆ ውሻ ሲዘነጥለው መመልከት የተለመደ እየሆነ መጥቷል። እናት ልጇን እንደታቀፈች ወደሚቃጠል ቤት ትወረወራለች። በምርኩዝ የሚሄዱት አዛውንት ሰም እየተቀቡ ሌሊት ሌሊት በየጎዳናው ላይ ያበራሉ። የቀሩት ደግሞ ወደ ስታዲየም እየተወሰዱ ከአንበሳ ጋር ትግል ይገጥማሉ። የክርስቲያኖች ቤት በየቀኑ በእሳት ይያያዛል። ክርስቲያን ማስጠጋት፣ መጠየቅና ሌላው ቀርቶ ዘመድ ወዳጅ ካለህ አብረ ተይዘ ወይ ትቃጠላለህ አሊያም ለአንበሳ ቀለብ ትሆናለህ። ሮማውያን ጥላቸውን ማመን ያቃታቸው ጊዜ ነበር። ፌበን ይሄ ሁሉ አልበገራት። በጠዋት ትነሳለች። ልጇን ከቤት ትተውና ክርስቲያኖችን ለማጽናናት ቡትቶ ልብስ ለብሳ ቆሻሻ ተሸካሚ መስላ ወደ ከተማ ትወጣለች። ከዚያም በየመንገዱ ያገኘችውን ጥራጊ ሰብስባ በቅርጫቷ እየከተተች በጎዳናዎች ታልፋለች። ክርስቲያኖች በድብቅ የሚሰበሰቡበትን ቤት ስለምታውቀው ቆሻሻ አላችሁ ብላ በግቢው በር ጥግ ቆማ ትጠይቃለች። አንድ ሰው ግቢውን ከፍቶ ይወጣና ጥቂት ቆሻሻ አለን፣ እባክሽ ወስደሽ ድፊልን ይላታል። ቅርጫቷን ተሸክማ ወደ ውስጥ ትገባለች። በቤቱ የምድር ውስጥ ቤት የተደበቁት ሁሉ ፌበንን ሲያዩ በደስታ ይፈካሉ። እምባዎቻቸውን ጠርገው ማን ነው የሚለየን ጌታ ካንተ ፍቅር? መከራና ስቃይ፣ ረሃብ ወይስ ችግር? ሰይፍ ቢዘረጋ ጎራዴ ቢወደር ባንችል በምድር ላይ እንደ ሰዎች መኖር የለም የሚለየን ጌታ ካንተ ፍቅር። ሰዎች እንዲህ ብለው በህብረት ይዘምራሉ። ከዚያም ከቅርጫቱ ቆሻሻ ስር በሳህን ቋጥራ ያመጣችላቸውን ንፍሮ በጸሎት ባርከው ይመገባሉ። ፌበን
በመከራቸው እንዲጸኑ ትመክራቸዋለች። ከዚያም ደግሞ ቅርጫቷን ተሸክማ ወጥታ ወደ ሌሎች ክርስቲያኖች ቤት ታመራለች። ልጇ በአቂላ ቤት ለሚሰበሰቡት ክርስቲያኖች ትልቁ መጽናኛቸው ነው። ዳግማዊ እርሱን የሚጠረጥረው ስለሌለ የሚጫወት መስሎ ወደ ካታኮምቡ ይሄድና ምግብና ውሃ ያደርስላቸዋል። በተለይም የሮሙለስ ሀገር የቂሳር ሐውልት ሮም ባንቺ አብቅቷል የዓለሙ ውበት፣ ዜጎችሽ ቆንጆዎች፣ ሥራሽ ዕጹብ ድንቅ፣ ሮማ ፀሐይዋ፣ ሮማ ምስራቅ እያለ መንገድ ለመንገድ ሲዘምር ሲሰሙት የሮማ ወታደሮች እንኳን ሳይቀሩ የሕፃንነት ስርቅርቅ ድምፁ እየሳባቸው አቅፈው ይስሙታል። በሮማ ጎዳናዎች ሁሉ ሮማ ፀሐይዋ የሚለውን ዜማ እየዘመረ ሲጓዝ የሚጠይቀው ቀርቶ ፊቱን በክፉ የሚያኮሳትርበት ሰው የለም። ዳግማዊ ቀስ እያለ የሮማን ከተማ ለቆ ወደ ካታኮምቡ ሲያመራ ጥሻ ውስጥ ተደብቀው ሰው የሚጠባበቁት ስንቅ ተቀባይ ክርስቲያኖች የደስታ እንባ እያፈሰሱ ይቀበሉትና ወደ ካታኮምቡ ይወስዱታል። በዚያ የገደል ስር ቤት የሚገኙ ክርስቲያኖች እግዚአብሔር በዚህ ሕፃን የሚያደርግላቸውን ቸርነት እያደነቁ ሁሉም አቅፈው ይስሙታል። የካታኮምቡ ነዋሪዎች ዳግማዊ መጣ ከተባለ ሥራቸውን ትተው ቃሉን ሊሰሙ ይሰበሰባሉ። አነጋገሩ ቁርጥ ጳውሎስን ነው። አለባበሱ መጎናጸፊያውን ከግራ ወደ ቀኝ ማጣፋቱ ጳውሎስን ያስመስለዋል። ሲናገር እጆቹን በዝግታ እያነሳ አጣጣሉ ጳውሎስን በአካልና በመንፈስ የወለደው እንጂ ከእርሱ የተማረ አይመስልም። አንድ ጊዜ እዚህ አገር እያለ ልክ ጳውሎስ ለእርሱ የነገረውን የአነጋገር ቅላጼ እየተጠቀመ ሲናገር ለሰማው የ5 ዓመት ሕፃን ሳይሆን ያንን ሽማግሌውን ጳውሎስን ያየ ይመስለዋል። እኛ ክርስቲያኖች መከራ አይበግረን፣ ጌታ ደግሞ ይረዳናል። አይዟችሁ፣ የሲኦል ደጆች ቤተ ክርስቲያንን አይበክሏትም ብሎ ጳውሎስ ነግሮኛል ይላቸዋል። ተክዘው የተመለከታቸውን የካታኮምብ ነዋሪዎች ደግሞ ጳውሎስ አንድ ጊዜ ፀሐይ ተራራውን ሳይሆን በረሃውን ነው የምታሞቀው ብሎኛል። አይዟችሁ፣ ወደ ታች በተዋረዳችሁ ጊዜ ፀሐይ የሆነው ጌታችንን ታገኙታላችሁ ሲላቸው አፋቸውን ከፍተው ሲያዳምጡት የነበሩት ሁሉ በደስታ ይሞላሉ። ዳግማዊ የካታኮምቡን ነዋሪዎች ካጽናና በኋላ እንደገና ወደ ሮማ ለመመለስ ሸኙኝ ይላቸዋል። ከፍቅራቸው የተነሳ ታቅፈው አሊያም አዝለው ሮማ ከተማ ድንበር ያደርሱታል። ከድንበሯ በኋላ ሮማ ፀሐይዋ እያለ እየዘመረ ወደ ዋናው ጎዳና ሲገባ አንዲት ቆሻሻ በቅርጫት የተሸከመች ሴት ያገኛል። እርሷን ከኋላ ከኋላዋ እየተከተለ ወደምትሄድበት ሮማ ፀሐይዋ እያለ ሲጓዝ መንገደኛውን ሁሉ ድምፁ ልቡን ይነካዋል። ያች በቅርጫት ቆሻሻ የያዘች ሴት ከጎዳናው በስተግራ ቤቶች ቆሻሻ አላችሁ ብላ ስትጠይቅ አዎ ግቡ የሚል መልስ አግኝታ ወደ ግቢው ስትዘልቅ ተከትሏት ይገባል። ፌቨን ቅርጫቷን ትወረውርና ተንደርድራ መጥታ አቅፋ በእንባ ትስመዋለች። ከዚያ በኋላ ዳግማዊ በቤቱ ሰዎች መካከል ተቀምጦ ስለ ካታኮምቡ ክርስቲያኖች ያወጋቸዋል። የኔሮን መኳንንት በአያሌ ተጨንቀዋል። ታየች ተብላ ሲከታተሏት አያገኟትም። የሮማ ክርስቲያኖች ደግሞ እንደ አሸን እየፈሉ ነው። ዳግማዊና የእናቱ ስም ከክርስቲያኖች ቀርቶ ከጣዖት ካህናት አፍ ገብቷል። ኔሮን ከዛሬ ጀምሮ ስማቸውን የጠራ ሞት ይጠብቀዋል ብሎ ቢያውጅ እንኳን ሮማውያን የእርሱን ስምና ዝና ማውራት ትተው የእነዚያን ምስኪን ነገር ግን እንቁ የሆኑ እናትና ልጅ ታሪክ ሆኗል በየቤቱ የሚያወሩት። ብዙዎች እነርሱን ሳያዩ በሥራቸው ብቻ ተከበው ክርስቲያን እየሆኑ ሲመጡ ነው ሮማውያን ፌቨንን ከነ ልጇ ለመያዝ ከወትሮ የተለየ ጥበቃና ፍተሻ ማድረግ የጀመሩት። ሩፊኖስ ሆይ መቼም ቤተ ክርስቲያን ሁል ጊዜም የምትጎዳው ዓለምን እናታቸው ክርስትናን አክስታቸው ለማድረግ በሚሞክሩ ሰዎች ነው። እናም እንዲሆነልህ ሲሞን በሮማ ክርስቲያኖች ዘንድ የታወቀ እንዲያውም ከሮማ ወታደሮች ጋር ባለው ቅርበት ስለማይጠረጠር
ቤቱን ለክርስቲያኖች ማረፊያ የሰጠ ሰው ነው። ወንድሜ ሆይ ዓለምን ስትተዋት ከነኮተቷ መሆን አለበት። ከእርሷ ጋር የሚያገናኝ ፀጉር ታክል መንገድ ሊኖርህ አይገባም። ሲሞን ለክህደት የበቃው ይህን ባለማወቁ ነው። ኔሮን ፌበንን ለመያዝ አዳጋች ሲሆንበት እጇን ይዞ ላመጣ ልጁን እንደሚድር አወጀ። ሲሞን ይህንን ሲሰማ ልቡ ከሁለት ተከፈለ። የኔሮንን ልጅ ማግኘት ቢያንስ ከሮማ ግዛት አንድ ትልቅ ርስት ያስገኛል። ክርስቲያን መሆን ደግሞ ትርፉ ስቃይና መከራ ሆነበት። የሚያገኘው ርስት በሰማይ መሆኑን ሲያስብ ነገሩ ራቀበት። ከዚህ በኋላ አንድ ነገር ለማድረግ ወሰነ። ፌበንን በእርሱ ቤት የሚኖሩትን ክርስቲያኖችን ታጽናናለት ዘንድ ጋበዛት። ፌበን ደግሞ እንኳን ጋብዘዋት ተደብቃም ሄዳም ቢሆን የምትፈጽመው ተግባር ነው። በዚህ ዕለት ዳግማዊ ወደ ካታኮምብ ሄዶ ስለነበረ አላገኘውም። ሲሞን የሮማ ወታደሮችን ሰይፍና ጎራዴ አስታጥቆ በጓዳ ደብቋቸዋል። በቤቱ የነበሩ ክርስቲያኖች እንኳን አላዩአቸውም። ፌበን ቡትቷን እንደለበሰች ቅርጫቷን ተሸክማ ወደ ግቢው ገባች። ከዚያም ሲሞን መጣና ወደ ቤት ይዟቸው አመራ። በቤት ውስጥ የነበሩት ክርስቲያኖች በደስታ ተቀበሏት። ከዚያም ማን ነው የሚለየን የሚለውን የቅዱስ ጳውሎስ መዝሙር በመዘመር ላይ እንዳለች ከጓዳ የተደበቁት ወታደሮች ሮጠው ወጡና ተረባረቡባት። በጥፊ በዱላ በርግጫ ሰውነቷን እንደ እባብ እየቀጠቀጡ ከፊት ከፊት ጥሩምባ እያስነፉ ይዘዋት በሮማ ጎዳና ወጡ። ፌበን የተባለች ቀንደኛ ክርስቲያን ስለተያዘች የሮማ ነዋሪዎች ወደ አደባባይ ወጡ። ከፊት ከፊት የቀደመው ጥሩምባ ነፊ ድምፁን በየጉብታው እየወጣ ያስተጋባል። ዝናዋን የሰሙ ሁሉ በድንጋጤ ወጥተው ከጎዳናው ዳር ተሰበሰቡ። እየተፈራረቁ ይወቅጧታል። ከድካሟ ብዛት ተዝለፍልፋ ትወድቃለች። በገመድ ወገቧን አስረው እንደ ውሻ ሬሳ እየጎተቱ ይወስዷታል። ከቀውዷ የተረፈ የለም። ሰው መሆኗ የሚታወቀው በቅርጿ ብቻ ነው። ኔሮን በዙፋኑ ላይ ተቀመጠና ወደፊት አቅርቧት አለ። እየጎተቱም ይዘዋት ቀረቡ። ፌበን አንድ ዕድል ልስጥሽ አለ ኔሮን እየሳቀ። በዚህ አደባባይ ለቆመው ሕዝብ የጁፒተርን አምላክነት የኔን ኃያልነት ከመሰከርሽ በከፍተኛ ክብር በሮማ ትኖሪያለሽ። ኔሮን አለች ፌበን በቀስታ፣ አንተ ወደ እናትህ ማፀን ገብተህ ለመወለድ የማትችለውን ያህል እኔም ደግሞ ወደ ዓለም ገብቼ በኃጢአት መወለድ አልችልም አለችው። በቁጣ ፊቱ ተርገበገበ። አቅምስልኝ አለ ክንዱን ወደ ላይ እያነሳ። ያ ሁሉ ወታደር በርግጫ በዱላ በጎራዴ ጥፊ ተረባረበባት። ሕይወቷ ልታልፍ ከደረሰች በኋላ ተዝለፍልፋ ወድቃ በእግራቸው ላይ ተዘረጋች። ቆዩ አለ የኔሮን አማካሪ፣ ሌላ ዕድል እንስጣት፣ ከምንገላት ብንለውጣት ይሻላል። ጎትተው አነሷት። ቀስ እያለች ሕይወቷን አወቀች። ፌበን አላት አጠገቧ የነበረው መቶ አለቃ፣ በዚህ አሰቃቂ የሆነ የውሻ ሞት ከምትሞች ክርስቶስ የምትሆን ተይና በሰላም ኑሪ አላት። ወንድሜ ክርስቶስ ሲፈልጉ የሚያወልቁት ልብስ ሳይሆን በደም ስር የተዋሃደ ነፍስ ነው። ብሞት እንኳን ነፍሴ አብራው ትኖራለች አለችው። ምን አይነቷ ናት ባካችሁ አለ ኔሮን ተገርሞ። አሁን ከኔ እጅ ለምን አላዳነሽ አላት። ለኔ እኮ መኖር ብቻ ሳይሆን መሞትም ክብሬ ነው። ክርስቲያንና ዶሮ ክብሩ በሞቱ ነው ሲሉ አልሰማህም አለችው። ኔሮን ደነፋ። ዳግማዊ ከካታኮምብ ሲመለስ ያቺን በቅርጫት ቆሻሻ የያዘች ሴት ከሮማ በር አጠገብ ሊያገኛት አልቻለም። ወደ ጎዳናው መሃል ሲያመራ እንኳን የለችም። እማዬ ዛሬ ምን ሆነች እያለ እንባው በጉንጮቹ እየወረደ ወደ መሃል ሮማ አመራ። የለችም።
ግራና ቀኝም ምንም ሰው አይታይም። በሩቁ ስምዖንን ተመለከተው። በደስታ እየሮጠ ሄደና ተጠመጠመበት። እማዬስ አለ ዳግማዊ። አለች፣ እኛ ቤት ናት። አቅፎት ወደ ሮማ አደባባይ ይዞት ሄደ። ሲሞን የምን ሕዝብ ነው አለ ዳግማዊ። አንድ ከቆሮንጦስ የመጣ ሐዋርያ እያስተማረ ነው። ኔሮን ከልክሏል አላላችሁም ነበር? እሷ አልሰማም ገና። ያቺ የምትገረፈው ማናት? አንዲት ወንጀለኛ ናት። ቆይ ታያታለህ። እማዬስ የታለች? አለች፣ ቆይ ታያታለህ። ልቤ እኮ ፈራ። እማዬስ? ወደ ኔሮን ዙፋን ይዞት ቀረበ። ዳግማዊ ዘሎ ወረደና አካባቢውን ማተረ። እናቱ የለች። በኋላ ወታደሮች ወደሚገርፏት ሴት ተጠጋ። ሮጦ ሄደና አብሯት ወደቀ። እማዬ እማዬ አለ። ዙሪያውን የነበረው ሕዝብ በእንባ ተራጨ። ኔሮን ግን በሳቅ ተንፈቀፈቀ። ልጄ ልጄ ያለው አይዞህ ያዘው አለ የኔሮን ጋሻ ጃግሬ። ሲሞን አንጠልጥሎ ይዞት መጣ። እማዬ 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 ይላል። ስሚ አለ ኔሮን፣ ልጅሽን ቆራርጬ ለአሞራ ከመስጠቴ በፊት ያልኩሽን ፈጽሚ። እማዬ ክርስቶስን ካጂ ብለውሽ ነው? አይደረግም፣ አይሆንም እማዬ፣ እኔ ልሙት፣ እንዲያውም ጳውሎስን አገኘዋለሁ። አይዞሽ እማዬ። አጠገቡ የነበረው ወታደር በካልቾ ሲመታው ወደ ላይ ጎንና በዚያ ንጣፍ ድንጋይ ላይ ወድቆ ተፈጠፈጠ። አናቱን የሾለው የድንጋይ ክፍል ስላገኘው መሬቷ በደም ተለወሰች። ልጄን ልጄን! ፌበን በሲቃ የተቆራረጠ ድምጿን አሰማች። ዳግማዊ በተኛበት ሆኖ በሚያጣጥር ድምፁ እማዬ አይዞሽ በርቺ፣ ጳውሎስ እኮ ክርስቶስ በቀራንዮ ልክ እንደዚህ ተንገላቷል ብሎኛል። ታዲያ ደስ አይልሽም? በቃ ጌታን ልንመስል እኮ ነው። እንዲያውም የሚያበራ ነገር ከላይ ይታየኛል። ይህ ጸጋ እንዳያመልጠን፣ አይዞሽ። ወዲያው አንዱ ወታደር ተንደርድሮ ሄደ። ወደ ላይ አንጠለጠለውና ወደ ሰማይ ወረወረው። በአደባባዩ መካከል ሲያርፍ አካሉ ተበታተነ። ፌበን ግን አሁንም ታቃስታለች። አቤቱ የሚያደርጉትን አያውቁትምና ይቅር በላቸው፣ እነዚህም እኮ ልጆችህ ናቸው፣ ልቡናቸውን መለስ። ድምጿ እየሰለለ መጣ። በላት፣ ጨርሳት የኔሮን ትእዛዝ ነበር። ጋሻ ጃግሬው ሰይፉን አንገቷ ላይ ሲያሳርፈው ጭንቅላቷ ለብቻው በረረ። ኩልል ብሎ ደሟ ወደ ልጇ ደም አመራ። ከዚያም ደማቸው ተዋሃደ። ዓላማቸው አንድ ነበርና ደማቸውም አንድ ሆነ። በአካባቢው የነበረው ሁሉ እንባ ሳይሆን ደም አለቀሰ። እኔ ከተቀመጥኩበት አካባቢ የነበሩ አንድ አዛውንት እያለቀሱ ወደ መሃል ሄደው የዳግማዊን አስክሬን አቀፉና ወደ ሕዝቡ ዞረው በቃ የክርስቲያን ክብሩ የጽናቱ ብዛት ነው። ትዕግሥትና ጽናት የመንግሥተ ሰማያት መንገድ ሁለት ጫማዎች ናቸው ብለው ደጋግመው ሳሙት። እንደ ኔሮን ሐሳብ ሳይሆን በዚያ አደባባይ ከነበረው ሕዝብ ግማሹ ያህል ክርስቲያን ሆኖ ቀረ። እምነት ማለት ይህ ነው፣ ሞተው የሚያድኑበት። ሩፊኖስ። እኔም ይህን ታሪክ የጻፍኩት በእንባ ነው፣ ከዚያው ከሮማ አደባባይ አጠገብ ሆኜ። በደህና ሆነልኝ። ያንተው ተርቢኖስ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።